በአዋሽ ፈንታሌም የተከሰተው ምንድነው? በመተሐራ ከተማ አቅራቢያ በሚገኘው ፈንታሌ ተራራ ላይ እሳት መታየቱን ተከትሎ ከትላንትና ጀምሮ ይህን የሚያሳይ ፎቶዎች በማህበራዊ ሚዲያም በመገናኛ ብዙሃን ሲስተዋሉ ተስተውለዋል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ ዕለታዊና ሰበር የሆነውን መረጃም ወደ እናንተ ይዘን ቀርበናል። የእሳተ ገሞራ ፍንዳታም እንደሆነም ሲገለጽ የተስተዋለው በፈንታሌ አቅራቢያም ተራራ ላይ የተከሰተው ምንድነው የሚለውን ይህን ዘገባ ይዘን ቀርበናል። ዘገባው የኢትዮጵያን ኢንሳይደር ነው። በተራራው ላይ የተከሰተውን ጉዳይ በተመለከተ ኢትዮጵያን ኢንሳይደር ይህንን ዘግቧል። በርካቶች የእሳተ ገሞራ ፍንዳታ እንደሆነ ቢገልጹም ሆኖም በተራራው ላይ የተከሰተው ቃጠሎ እንደተባለው በእሳተ ገሞራም የተከሰተ ሳይሆን በሰዎች የተስፋፋ ሰደድ እሳት መሆኑን የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል ሲል የኢትዮጵያ ኢንሳይደር ከደቂቃዎች በፊት ዘግቧል። ፈንታሌ ተራራ በአፋር ክልል ገቢ ረሱ ዞን አዋሽ ፈንታሌ ወረዳና በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ መካከል የሚገኝ ነው። የፈንታሌና በአቅራቢያው የሚገኘው ዶፋን ተራሮች በአካባቢው በተደጋጋሚ ለተከሰቱ የመሬት መንቀጥቀጦች መነሻ እንደነበሩ የዘርፉ ባለሙያዎች መግለጻቸው ይታወቃል። ንዝረታቸው አዲስ አበባን ጨምሮ በሌሎች ከተሞች ጭምር ይሰማ የነበረው የነዚህ የመሬት መንቀጥቀጦች በሬክተር ስኬል የተለካ መጠናቸው እስከ 6.0 ድረስ የደረሰ ነበር። በመሆኑም መንቀጥቀጦቹ በእነሱ ሳቢያ በአፋር በኦሮሚያ ክልል ያሉ መኖሪያ ቤቶችና ተቋማት ላይ ጉዳት የደረሰ ሲሆን በሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል። በአፋር ክልል ለመጨረሻ ጊዜ የመሬት መንቀጥቀጥ የተከሰተው ባለፈው ህዳር ወር አጋማሽ እንደሆነ በዓለም አቀፍ ደረጃ የሚከሰት የመሬት መንቀጥቀጦችን ከሚዘግበው ከቮልካኖ ዲስከቨሪ ድረገጽ የተገኘው መረጃ ያሳያል። ሆኖም በፈንታሌ ተራራ ላይ ከአርብ ታህሳስ 24 2018 ጀምሮ ቃጠሎ መከሰቱን ተከትሎ ክስተቱ ከእሳተ ገሞራ ፍንዳታ ጋር ያያያዙታል። ይሁን እንጂ ክስተቱ የእሳተ ገሞራ ፍንዳታ ውጤት ሳይሆን በሰዎች አማካኝነት የተቀሰቀሰና የተስፋፋ ሰደድ እሳት መሆኑን የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። በአፋር ክልል የአዋሽ ፈንታሌ ወረዳ ዛሬ እሁድ ከሰዓት ባሰራጨው መረጃ በፈንታሌ ተራራ ላይ የተከሰተው የእሳት ቃጠሎ በእሳተ ገሞራ ፍንዳታ ቮልካኖ የተከሰተ እንዳልሆነም አረጋግጧል። የአዋሽ ፈንታሌ ወረዳ ዋና አስተዳዳሪ አቶ አደን ዋቢ ያደረገው የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት የእሳት ቃጠሎ የተነሳው በኦሮሚያ ክልል ፈንታሌ ወረዳ በመተሐራ አቅራቢያ በኩል ባለው የተራራ ክፍል መሆኑን አስታውቋል። ይህንኑ ለኢትዮጵያ ኢንሳይደር ያረጋገጡት ኢብራሂም ሀጂ መሐመድ የተባሉ የመተሐራ ከተማ ነዋሪ እሳቱ የተከሰተው ከትላንት በስቲያ አርብ ታህሳስ 24 2018 ከሰዓት በኋላ እንደነበረ ገልጸዋል። ሀጂ ኢብራሂም መሐመድ ነዋሪው በሰው ንክኪ የተቀሰቀሰ ነው ያሉት ይህን እሳት ቃጠሎ በተራራው ላይ ባሉ የደረቁ ሳሮች እገዛም ወደ ሰደድ እሳትነት መቀየሩን ያስረዳሉ። እሳቱ ሳይጠፋ ዛሬም ለሶስተኛ ቀን መቀጠሉን የሚገልጹት አቶ ኢብራሂም አቅጣጫውን በመቀየር ወደ ሳቡሬና ወደ ዶሆ አቅጣጫ ወዳለው ተራራ ክፍል መዛመቱን አመልክተዋል። ሆኖም በተራራው ላይ የተከሰተው እሳት አሁንም ድረስ ከመተሐራ አካባቢ ይታያል ሲሉ አክለዋል። በፈንታሌ ተራራ ላይ የተከሰተው ሰደድ እሳት የአሁኑ የመጀመሪያ ጊዜ እንዳልሆነ የሚያስታውሱት አቶ ኢብራሂም ልጆች እያለን በተደጋጋሚ ሲከሰት እናውቃለን ሲሉ ለኢትዮጵያ ኢንሳይደር ተናግረዋል። በፈንታሌ ተራራ የተከሰተው የእሳት ቃጠሎ ወደ ተራራው አናት እንደወጣ የጠቆሙት የአዋሽ ፈንታሌ ወረዳ ዋና አስተዳዳሪ አቶ አደን በወረዳው ሕዝብ ላይ ጉዳት ሊያስከትል የማይችል መሆኑን ገልጸዋል። ጉዳዩ ከሚመለከታቸው አካላት ጋር በመሆን በቅርበት እየተከታተሉት እንደሚገኙ ተናግረዋል። ለወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ያስታወቁት አቶ አደን የአዋሽ ፈንታሌ ወረዳ ነዋሪ ያለአንዳች ስጋት የዕለት ተዕለት ስራውን በተረጋጋ መንፈስ እንዲሰራ አሳስበዋል። መረጃውን የኢትዮጵያ ኢንሳይደር አጋርቷል። የሰደድ እሳቱ ምክንያት ሰደድ እሳት ወይም ዋይልድ ፋየር በተለይ በደረቅ ወቅት በተራራማ ቦታዎች ላይ ሳርና ዛፎች በድንገት ሊቃጠሉ ይችላሉ። የእሳተ ገሞራው ፍንዳታ ላቫ አልፎ አልፎ እንዲህ ያለ የሚፈስ የሚመስል ብርሃንና የእሳተ ገሞራ ላቫ ሊሆን ይችላል። ነገር ግን ይበልጥኑ ይህንን ምስል በማየት ማረጋገጥ የሚቻለው ይህ እሳት በአካባቢው ላይ ያለ ከፍተኛ ጥንቃቄ ማድረግ የሚመለከተው የመንግስት አካል ወይም የእሳት አደጋ ለመከላከል እንዲያውቀው ማድረግ አስፈላጊ መሆኑን የክልሉ ቢሮም በተለያየ መረጃዎች በኩልም ያገኘናቸው መረጃዎች ያሳያሉ። አዋሽ ፈንታሌ ወረዳ ስር የሚገኘው ተራራ ላይ ሰደድ እሳት ወይም ደግሞ ጎማራ ቮልካኖ ተነሳ ተብሎ የሚናፈሰው ወሬም ሐሰት ነው ያለው የክልሉ ሚዲያና ኮሚኒኬሽን አቶ አደም በለዓም እንደገለጹት ከሆነ በተለይ
በገቢረሱ አዋሽ ፈንታሌ ወረዳም የእሳተ ገሞራ ፍንዳታ ተከሰተ ተብሎ የሚናፈሰው ወሬ በሶሻል ሚዲያ ላይ የሚዘዋወረው ምስል የውሸት መሆኑን የወረዳው አስተዳደር አቶ አደም በለአ አስተባብለዋል። በክልሉ በአዋሽ ፈንታሌ ወረዳም በኦሮሚያ ክልል ሰሜን ምስራቅ ሸዋ የሚያዋስነው ተራራ ላይ በሶሻል ሚዲያ ላይ እሳተ ገሞራ ፍንዳታ ተነሳ ተብሎ ሐሰተኛ መረጃ እየተሰራጨ ስለመሆኑ ተገልጿል። በክልሉ በአዋሽ ፈንታሌ ወረዳ በኦሮሚያ ክልል ሰሜን ምስራቅ ሸዋ የሚያዋስነው ተራራ ላይ በሶሻል ሚዲያ ላይ የእሳተ ገሞራ ፍንዳታ ተነሳ ተብሎ የሚናፈሰው ወሬ ከእውነት የራቀ መሆኑን የወረዳው አስተዳደር አቶ አደም በለአ ገልጿል። አፋር ቲቪ ጋር ቆይታ ያደረጉት አቶ አደም በለአም በሁለቱ ክልል የሚያዋስነው ተራራ ላይ የተነሳ ምንም አይነት እሳተ ገሞራ ፍንዳታ አለመኖሩን በመግለጽ አካባቢው ላይ የሚገኘው ማህበረሰብ ያለምንም ስጋት ስራውን ማከናወን እንዳለበት ገልጸዋል። አካባቢው ላይ ያለውን ማህበረሰብ በማመስገን ገልጸዋል። አዲስ ክስተት የሚኖር ከሆነ በቅርብ ርቀት ክትትል በማድረግ ከአካባቢው ማህበረሰብ ጋር መረጃ በመለዋወጥ ላይ እንደሚገኙም ገልጿል። በተለያየ ሶሻል ሚዲያዎች በተለይ ከሰሞኑም ተከሰተ እየተባለ ስለሚነገረው የእሳተ ገሞራ ፍንዳታ ሐሰት ስለመሆኑ በተለያየ መንገድ ክልሉ መግለጫ እየሰጠ ይገኛል። በአዋሽ ፈንታሌ ተራራ ላይ የተከሰተው ነገር በተለይ በመተሃራ አቅራቢያም የሚገኘው ፈንታሌ ተራራ እሳት መነሳቱን እንጂ ከዛ ውጪ የሚነገሩት መረጃዎች ሐሰት መሆናቸውን በተለይ የሚጋሩ ምስሎች በማህበራዊ ሚዲያዎች ክስተቱ የእሳተ ገሞራ ፍንዳታ እንደሆነ የሚገልጹ ቢሆንም ነገር ግን በተራራው ላይ የተከሰተው ቃጠሎ እንደተባለው በእሳተ ገሞራ የተከሰተ ሳይሆን በሰዎች የተስፋፋ ሰደድ እሳት መሆኑን የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር መናገራቸውን ፈንታሌ ተራራ በአፋር ክልል ገቢረሱ ዞን አዋሽ ፈንታሌ ወረዳ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ መካከል የሚገኝ ነው። የፈንታሌና አቅራቢያው የሚገኘው ዶፋን ተራራ በአካባቢው በተደጋጋሚ ለተከሰተ የመሬት መንቀጥቀጥ መነሻ እንደነበረ የዘርፉ ባለሙያዎች መግለጻቸው ቢታወቅም ንዝረቱ አዲስ አበባ ድረስ የተሰማም በተለይ ደግሞ የመሬት መንቀጥቀጥ እንደነበረው በሬክተር ስኬል የተለካ መጠኑ እስከ 6.0 ድረስ የደረሰ እንደነበረም በመሬት መንቀጥቀጥ ሳቢያ በአፋርና ኦሮሚያ ክልል ያሉ መኖሪያ ቤቶች ተቋማት ላይ ጉዳት የደረሰ ሲሆን በሺዎች የሚቆጠሩ ሰዎች ከቤት ንብረታቸው መፈናቀላቸው ከዚህ በፊት መዘገቡ ይታወሳል። ለመጨረሻ ጊዜ ባለፈው ህዳር ወር የተከሰተው በዓለም አቀፍ ደረጃ የተነገረለት የመሬት መንቀጥቀጥና በተለይ ደግሞ ከቮልካኖ ዲስከቨሪ ድረገጽ የተገኘው መረጃው እንደሚያሳየው ከሆነም በፈንታሌ ተራራ ላይ ከአርብ ታህሳስ 24 2018 ጀምሮ ቃጠሎ መከሰቱን ተከትሎ ክስተቱን ከእሳተ ገሞራ ጋር ያያያዙ እንዳሉ፣ ይሁን እንጂ የእሳተ ገሞራ ፍንዳታ ውጤት ሳይሆን በሰዎች አማካኝነት የተቀሰቀሰም እየተስፋፋ ያለ ሰደድ እሳት ስለመሆኑ በአካባቢው የሚገኙ ነዋሪዎች ለተለያየ የሚዲያ ተቋማት እንዲሁም ለኢትዮጵያ ኢንሳይደር ተናግረዋል። በአፋር ክልል አዋሽ ፈንታሌ ቲንቲአሌ ወረዳም ዛሬ እሁድ ከሰዓት ባሰራጨው መረጃ በፈንታሌ ተራራ ላይ የተከሰተው የእሳት ቃጠሎ በእሳተ ገሞራ ፍንዳታ ቮልካኖ የተከሰተ እንዳልሆነ አረጋግጧል። የአዋሽ ፈንታሌ ወረዳ ዋና አስተዳዳሪ አደን በለአን ዋቢ ያደረገው የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት የእሳት ቃጠሎ የተነሳው በኦሮሚያ ክልል ፈንታሌ ወረዳ በመተሃራ ከተማ አቅራቢያ በኩል ባለው የተራራ ክፍል መሆኑን አሳውቋል።